ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ይህ አማራ ክልልን በዜና እንመልከት በሚል የምናቀርበው በተለያዩ አማራ ክልል አካባቢዎች ላይ የኮሚኒኬሽን ቢሮዎች የሚዘግቧቸውን በማሰባሰብ የምናቀርበው ፕሮግራም ነው። አብራችሁን ቆዩ። የደህና ወረዳ ሚሊሻ ጽሕፈት ቤት ሁለተኛ ዙር አዲስ ቶፕ 70 እና ምርጥ 5 የሰላም አስከባሪ አባላትን አስመረቀ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር በደህና ወረዳ ሁለተኛ ዙር አዲስ ቶፕ 70 እና ምርጥ 5 ሰላም አስከባሪ አባላትን ማስመረቁን የወረዳው ሚሊሻ ጽሕፈት ቤት አስታውቋል። በምረቃ መርሃ ግብሩን የመክፈቻ ንግግር የደህና ወረዳ ተቀዳሚ ዋና አስተዳዳሪ አቶ ብርሃኑ አለምነህ አዲስ ምርቅ ቶፕ 70 እና ምርጥ 5 ሰላም አስከባሪዎችን ወታደራዊ ሳይንስና የስነ ምግባር ስልጠናን በአግባቡ ተወጥታችሁ ለዚህ ስለበቃችሁ እንኳን ደስ ያላችሁ ብለዋል። የሀገር ሉዓላዊነትን፣ የሕዝብን የልማት የመልካም አስተዳደርና የፍትሐዊ ተጠቃሚነትን ለማረጋገጥ በቁርጠኝነትና በልበ ሙሉነት ኃላፊነታችሁን መወጣት ይኖርባቸዋል ብለዋል አሳስበዋል። የዋግ ኽምራ ብሔረሰብ አስተዳደር ሚሊሻ መምሪያው የሰው ኃይል አደረጃጀት ስምሪት ቡድን መሪ አቶ ተጫነ ግርማ በበኩላቸው አዲስ ምሩቅ የሰላም አስከባሪ አባላት በቀጣይ የአካባቢያችሁን ሰላም ለማረጋገጥ ትልቅ ተስፋ ተጥሎባቸዋል ብለዋቸዋል። በሰለጠኑት ወታደራዊ ሳይንስ እውቀትና ስነ ምግባር መሰረት በቀጣይ ማህበረሰባቸውንና አካባቢያቸውን ለማገልገል ቁርጠኛ መሆናቸውን የገለጹት ደግሞ ተመራቂው የሰላም አስከባሪ አባላት ናቸው። በምረቃ መርሃ ግብሩ የወረዳው ተቀዳሚ ዋና አስተዳዳሪ አቶ ብርሃኑ አለምነህን ጨምሮ በመከላከያ ሰራዊት የ65ኛ ክፍለ ጦር የአንደኛ ሻለቃ አዛዥ መቶ አለቃ ቀለሙ ስጦቴ፣ የዞን የወረዳና የአምደ ወርቅ ከተማ አስተዳደር ከፍተኛ አመራሮች ተገኝተዋል። መረጃው የደህና ወረዳ ኮሚኒኬሽን ነው። በደቡብ ወሎ ዞን ለሚገኙ ተፈናቃይ ወገኖች ከ7.6 ሚሊዮን ብር በላይ የሚገመት የአልባሳት ድጋፍ ተደረገ። የአማራ ክልል ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ከሀገሪቱ ከተለያዩ አካባቢዎች ተፈናቅለው በደቡብ ወሎ ዞን ለሚገኙ ተፈናቃይ ወገኖች ከ7.6 ሚሊዮን ብር በላይ የሚገመት የአልባሳት ድጋፍ አድርጓል። የዞኑ ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ ኃላፊ ቤተልሔም ብርሃኑ እንደተናገሩት በዞኑ ተፈናቃዮችን ጨምሮ ከ265 ሺህ በላይ አረጋውያን፣ አካል ጉዳተኞችና ሌሎችም ተጋላጭ የህብረተሰብ ክፍሎች ስለመኖራቸው ተናግረዋል። የመንግስት አካላትም የተለያዩ በጎ አድራጎት ድርጅቶችና የህብረተሰብ ክፍሎችን በማስተባበር አቅም በፈቀደ መጠን ለተጎጂዎች ድጋፍ ሲደረግ መቆየቱንም አክለዋል። የአማራ ክልል ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ከአሁን በፊት ካደረገው ድጋፍ በተጨማሪ ግምቱ ከ7.6 ሚሊዮን ብር በላይ የሚሆን አልባሳት ለተፈናቃይ ወገኖች ድጋፍ ማድረጉንም ገልጿል። በዞኑ በርካታ የሌሎች ወገኖችን ድጋፍ የሚሹ የህብረተሰብ ክፍሎች ያሉ በመሆኑ ህዝቡ የቻለውን ያክል ድጋፍ እንዲያደርግም ጠይቀዋል። የደቡብ ወሎ ዞን የህዝብ አደረጃጀትና ግንኙነት አማካሪ አቶ ተስፋ ዳኛው በበኩላቸው በተፈጠረው ማህበራዊ ቀውስ ሳቢያ በርካታ ተፈናቃዮች በጊዜያዊ ማቆያና በማህበረሰቡ ውስጥ ተጠግተው እንዳሉም ገልጠዋል። ቢሮው ከዚህ በፊት 28 ሚሊዮን ብር የገንዘብ ድጋፍ ማድረጉን ገልጠው አሁን ላይ ለተደረገው ድጋፍም ምስጋና አቅርበዋል። መረጃው የደቡብ ወሎ ኮሚኒኬሽን ቢሮ ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን አንዱን ጥሎ ሌላውን አንጠልጥሎ የሚሄድበት አሰራር የለውም አሉ ኮሚሽነር መላኩ ወልደ ማርያም። የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል እያደረገ የሚገኘውን የአጀንዳ ማሰባሰብ ስራ ሁለተኛ ምዕራፍ ማካሄድ ጀምሯል። በማስጀመሪያ ስነ ስርዓቱ ላይ ርዕሰ መስተዳድር አረጋ ከበደ፣ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ፣ የአማራ ክልል ምክር ቤት ጠቅላይ ፍርድ ቤት ፕሬዝዳንት አለማንተ አግደው፣ ምክትል ርዕሰ መስተዳድር አብዱ ሁሴን፣ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ፣ በለጠ ሞላ የኢኖቬሽንና ቴክኖሎጂ ሚኒስቴር እንዲሁም የአማራ ብሔራዊ ንቅናቄ አብን ሊቀመንበር፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮችና ሌሎች የክልሉ ተወካዮችም ተገኝተዋል። በማስጀመሪያ ስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም በኢትዮጵያ ሀገራዊ ሰላምና አንድነት እንዲያመጣ ታምኖበት በተጀመረው ምክክር እምነት አሳድራችሁ ስለመጣችሁም እናመሰግናለን ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳዎችን በተለያዩ የኢትዮጵያ አካባቢዎች ሲያሰባስብ መቆየቱን ገልጠዋል። ለአሳታፊነትና አካታችነት ትኩረት በመስጠት የሀሳብ ውክልና እንዲኖር ሰርተናል፣ እየሰራም ይቀጥላል ነው ያሉት። በአማራ ክልል ከመጋቢት 27 2017 ዓ.ም ጀምሮ የአጀንዳ ማሰባሰብና ተወካዮችን የመምረጥ ስራ እየሰራ መሆኑን ተናግረዋል። ከወረዳዎች የተወከሉ ተወካዮች ባለፉት ቀናት በስኬት አጀንዳቸውን ማጠናቀቃቸውን ገልጠዋል።
የማይቻል የሚመስሉ ውጣ ውረዶችን አልፈው ይህን ታሪካዊ ኃላፊነት የተወጡ የክልሉ የማህበረሰብ ወኪሎች ምስጋና ይገባቸዋል ነው ያሉት። የአማራ ክልል ጉዳይ መላው የአማራ ክልል ሕዝብ የሚያገባ መሆኑን መገንዘብ ይገባል ያሉት ኮሚሽነሩ ሰሞኑን በተሳተፉበት የማህበረሰብ ወኪሎችም ይህንን ማረጋገጥ ተችሏል ነው ያሉት። የክልሉ ሕዝብ ጥያቄዎች ናቸው የተባሉትን አንስተው አስመዝግበው መመለሳቸውንም ገልጠዋል። በአማራ ክልል እየተካሄደ ያለው የምክክር ሂደት እጅግ ከፍተኛ ክንውን የተመዘገበበት በቀጣይም የሚመዘገብበት ነው ብለዋል። ለየት ያለ አጀንዳ አለን ልንሰማ ይገባል ለሚሉ ሁሉ ሂደቱ የሚያስተናግድ እንደሆነም እናረጋግጣለን ነው ያሉት። የኢትዮጵያ ሀገራዊ ምክክር ኮሚሽን አንዱን ጥሎ ሌላውን አንጠልጥሎ የሚሄድበት አሰራር የሌለው መሆኑን ታውቆ በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ሁሉ የዚህ ታሪካዊ ሂደት አካል መሆን እንደሚችሉ እናረጋግጣለን ብለዋል። በእስር ቤት ያሉ በተለያዩ ምክንያቶችም ጫካ የገቡ ሀገራቸውን ለቀው በሌሎች ሀገራት የሚኖሩ የአማራ ክልል ተወላጆች ሁሉ ሀሳባቸውን የሚሰጡበትን ሁኔታ ለማመቻቸት ኮሚሽኑ ቁርጠኛ መሆኑን እናሳውቃለን ነው ያሉት። አጀንዳዎችን ለመቀበል ሁልጊዜም ዝግጁ መሆኑንም ገልጠዋል። በጫካ የሚገኙ ወገኖች በምክክሩ እንዲሳተፉ ጥረቶች እንደሚደረጉም ተናግረዋል። በምክክር ያልተፈቱ የሀሳብ ልዩነቶችና አለመግባባቶች በጠላትነት ለመፈረጅ በር ከፋች የመሆን እድላቸው ሊያበቃ ይገባል ብለዋል። እስካሁን የከፈልነው ዋጋ ከልክ ያለፈ ነው። ለምንስ አንድ ሰው ይሙትብን? ለምንስ እናቶች በሀዘን ይኮራመቱብን? ለምንስ ሲባል ወላጅ ያለ ጧሪ ይቅር? ለምንስ ሲባል የኢትዮጵያ ወጣቶች ተስፋቸው ይጨልም? ለምንስ ድህነት ቤቱን ይስራብን? ነገ ሳይሆን ዛሬ በቃን ልንል ይገባልም ብለዋል። ሀገር የሚያቆመው ሰው ነው። ሀገርም የምትጸነው በልጆቿ የሀሳብ ልዕልናና ትልቅነት ነው። ኢትዮጵያውያን የችግሮቻችን መንስኤን ለመለየት ተባብረን እና ተደማምጠን መመካከርና መግባባት ላይ ለመድረስ ከማንም የምናንስ ህዝቦች አይደለንም ነው ያሉት። ይልቁንም ይህን ባህል ቀድመን ለዓለም ያሳወቅን ነን እንጂ ብለዋል ኮሚሽነሩ። የአማራ ክልል ህዝብ በንቃት በመሳተፍ ኢትዮጵያን በጋራ በመገንባት ሂደቱ የበኩሉን አሻራ የማሳረፍ ታሪካዊ አደራ እና ኃላፊነት አለበት ነው ያሉት። በሁለተኛው ምዕራፍ የሚሳተፉ ተሳታፊዎች ኃላፊነታቸውን እንዲወጡም ጠይቀዋል። በዕለቱ አዳዲስ ቅራኔዎች የወጡ ልዩነቶችን እያሰፉ መከራችን ለማራዘም የሚሰሩ አካላትም ከድርጊቶቻቸው እንዲቆጠቡ ጠይቀዋል። ተጨማሪ መረጃውን ከአማራ ኮሚኒኬሽን የተለያዩ የመረጃ መረቡ ቀጣዩን ሊንኮች ብለው የአማራ ኮሚኒኬሽን ዘግቦ አግኝተነዋል። የክልሉን ሰላም የሚያስከብሩ ጠንካራ የሆኑ የሰላም አስከባሪና ሚሊሻ አባላትን መፍጠር ያስፈልጋል አሉ አቶ ገደቤ ኃይሉ። የአማራ ክልል ብሔራዊ ሚሊሻ ጽሕፈት ቤት ከክልልና ከዞን ከተውጣጡ የሚሊሻ አመራሮች ጋር በወቅታዊ የህግ ማስከበር ተልዕኮ ዙሪያ ውይይት አካሂዷል። በቀጣይ ወራት የሚከናወኑ የተግባራትን እቅድ ያቀረቡት የጽሕፈት ቤቱ ምክትል ኃላፊ አቶ ገደቤ ኃይሉ እቅዱ በህግ ማስከበር ተልዕኮች ዙሪያ ውይይት በማድረግና ስምሪት በመስጠት ሰላምን ለማምጣት ትኩረት አድርጎ ለመስራት ያለመ እቅድ እንደሆነም ገልጧል። የክልሉን ሰላም የሚያስከብሩ ጠንካራ የሆኑ የሰላም አስከባሪና የሚሊሻ አባላትን መፍጠር ያስፈልጋል ያሉት አቶ ገደቤ በቀጣይ እስከ ቀበሌ ድረስ ያሉ አደረጃጀቶችን በአግባቡ በመፈተሽና በመገምገም የጠራና ብቃት ያለው የሰላም አስከባሪና የሚሊሻ አባላትን መገንባት ይጠበቅብናል ብለዋል። የውይይቱ ተሳታፊው አመራሮች በበኩላቸው ያለፈውን የህግ ማስከበር ተግባር በድክመትና በጥንካሬ በመገምገም ለውይይት የቀረበው የህግ ማስከበሪያ ተልዕኮ እቅድ የሚሰራ እንደሆነም ተናግረዋል። በቀጣይ ማስፈጸሚያ እቅዱን ተግባራዊ ለማድረግ በቁርጠኝነት ለመስራት ዝግጁ መሆናቸውንም አክለዋል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዮሱፍና የክልሉ ሚሊሻ ጽሕፈት ቤት ኃላፊ አቶ አስቻለ አላምሬ በውይይቱ ላይ ተገኝተው ትውውቅ በማድረግ ለቀጣይ የህግ ማስከበር ተልዕኮ አፈጻጸም አቅጣጫ ሰጥተዋል። መረጃው የአማራ ክልል ሚሊሻ ጽሕፈት ቤት የማህበራዊ ትስስር ገጽ ነው ብለዋል የአማራ ኮሚኒኬሽን። የደሴ ከተማን ሰላም ዘላቂ ለማድረግ በቅንጅት እየተሰራ ነው ተባለ። የደሴ ከተማ አስተዳደር ሚሊሻ ጽሕፈት ቤት የ9 ወራት እቅድ አፈጻጸሙን ገምግሟል። በግምገማው በመደበኛና በህግ ማስከበር ተግባራት ላይ በ9 ወሩ የተከናወኑ ተግባራት ላይ ውይይት ተደርጓል። የሰላም አስከባሪ አባል የሆኑት 50 አለቃ ወንዶሰን ጌታሁን የደሴ ከተማን ሰላም ለማስጠበቅ በመቆም ሆንም በጓድ በመደራጀት ከህዝቡ ጋር ቅንጅት በመፍጠር ሌት ከቀን እየተሰራ መሆናቸውን ገልጸዋል። ሌላው የሰራዊቱ አባል ሙስጠፋ ሰይድ ደሴና አካባቢው ሰላም እንዲሆን በትጋት እየሰሩ መሆኑንና ከዚህ አልፎም በአጎራባች አካባቢዎች የሰላም ማስከበር ግዳጃቸውን መወጣታቸውን ተናግረዋል። የደሴ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ ሻለቃ አለባቸው አስፋው የውይይት መድረኩ የ9 ወር አፈጻጸምን ከመገምገም ባለፈ
በአዲስ አደረጃጀት በክልሉ የሚሰጠውን ማንኛውንም ግዳጅ ለመወጣት ዝግጁነት የሚገልጹበት እንደሆነም ነው ያስገነዘቡት። የደሴ ከተማ ሰላም አስከባሪና ምንሻ ከደሴ ከተማ ህዝብ፣ ከደሴ ዙሪያና ከደቡብ ወሎ ህዝብ ጋር በጋራ በመሆንና ከአጋር የጸጥታ ኃይሎች ጋር በመቀናጀት ባለፉት ወራት በጉጉፍቱ በማርየ ስላሴና አምባሰል ግዳጃቸውን በተገቢ መልኩ መወጣታቸውን ተናግረዋል። በግዳጅ አፈጻጸማቸው አንጸባራቂ ድል ማስመዝገባቸውን ጠቅሰው በቀጣይም ህዝባቸውን 24 ሰዓታት በንቃት እንደሚጠብቁም አስታውቀዋል። የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ኮማንደር ሰይድ አሊ በ9 ወራት የደሴ ከተማን ሰላም ማረጋገጥ መቻሉን ገልጧል። በቀጣይም ይህንን ለማስጠበቅና አጠናክሮ ለመሄድ ከፖሊስና ሰላም አስከባሪ ኃይሉ ጥምረት ባለፈ ከመከላከያ ሰራዊትና ከአጎራባች የደቡብ ወሎና የኮምቦልቻ ከተማ አካባቢዎች ጋር ቅንጅታቸውን አጠናክረው እንደሚቀጥሉም ጠቁመዋል። በጸጥታ ችግር ተፈናቅለው የነበሩ ወገኖች የመመለስ ስራ እየተከናወነ መሆኑን የሰሜን ሸዋ ዞን አስታወቀ። ዘላቂ ሰላምን ለማምጣት በትኩረት እየተንቀሳቀሰ እንደሚገኝ የሰሜን ሸዋ ዞን አስታውቋል። የሰሜን ሸዋ ዞን ምክትል አስተዳዳሪ ተክለየስ በለጠ ከአሚኮ ደብረ ብርሃን 91.4 የኤፍኤም ጣቢያ የማዕዘን ዝግጅት ጋር ባደረጉት ቆይታ በዞኑ ሁሉም አካባቢዎች በርካታ ህዝባዊ ውይይቶች መደረጋቸውንም አስታውሰዋል። በተደረጉ ህዝባዊ ውይይቶችም የዞኑ ህዝብ ለሰላም መስፈን ቁርጠኛ አቋም እንደያዘም አረጋግጠናል ብለዋል። ከአጎራባች የዞን አስተዳደር መዋቅሮች ጋር በተሰራ ጠንካራ ግንኙነት ከአሁን በፊት ሲያጋጥሙ የነበሩ የሰላም መደፍረስ ችግሮችን ማስቀረት መቻሉን አንስተዋል። በዚህም በጸጥታ መደፍረስ ችግር ምክንያት ከቀያቸው ተፈናቅለው የነበሩ ወገኖችን የመመለሱ ስራ በመከናወን ላይ መሆኑን ነው የተናገሩት። የጸጥታውን ችግር ሰበብ በማድረግ የአገልግሎት አሰጣጥ ችግር የሚፈጥሩ ሰበበኛ የስራ ኃላፊዎችን ዞኑ እንደማይታገስም አስገንዝበዋል። ለሚፈጠረው ብልሹ አሰራር እና ለሚመዘገበው ስኬትም መሪዎች ከፍተኛ ድርሻ አላቸው ያሉት ምክትል አስተዳዳሪው ይህንን ኃላፊነት ወደ ጎን በመተው ለግል ጥቅም ያደሩትን በመረጃ ክትትል እርምጃ እየተወሰደባቸው ይገኛል ብለዋል። አሁን ባለው የተሻለ ሰላማዊ እንቅስቃሴ አማካኝነት ተፈናቃዮችን ከመመለስ ጀምሮ ጾም የሚያድሩ መሬቶችንም ለዘር ዝግጁ እንዲሆኑ ማድረግ ተችሏል ብለዋል። ዞኑ አስተማማኝ ሰላም ላይ እንዲደርስም በየደረጃው ያለ መሪ እና ማህበረሰቡ በቅንጅት በመስራት ለውጤት እንድንረባረብ ጥሪ አቅርበዋል። በእስር ላይ የሚገኙ ለትግል ጫካ የገቡ እንዲሁም በስደት ላይ ያሉ ወገኖች ሁሉ አጀንዳ የሚሰጡበት ሁኔታ ይመቻቻል አለ የምክክር ኮሚሽኑ። በተለያዩ ምክንያቶች የታሰሩ ለትግል ጫካ የገቡ እንዲሁም ከሀገር የተሰደዱ የአማራ ክልል ተወላጆች ስለ አማራ ክልል እንዲሁም ስለ ሀገራቸው ሀሳብ የሚሰጡበትን ሁኔታ ለማመቻቸት እንደሚሰራ የኢትዮጵያ ሀገራዊ ምክክር ኮሚሽን ነው ያስታወቀው። የአማራ ክልል የባለድርሻ አካላት የምክክር መድረክን በንግግር የከፈቱት የኮሚሽኑ ኮሚሽነር መላኩ ወልደ ማርያም ኮሚሽኑ ይህንን ለማድረግ ቁርጠኛ አቋም እንዳለውም አረጋግጧል። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የሀገራችን አካባቢ ሰፋፊ በሆኑ ህዝባዊ ምክክሮች አሳታፊና አካታች በሆነ መልኩ አጀንዳዎችን ሲያሰባስብ መቆየቱን ኮሚሽነሩ አስታውሰዋል። በአማራ ክልልም ከመጋቢት 27 2017 ዓ.ም ጀምሮ የአጀንዳ ማሰባሰብና በሀገራዊ የምክክር ጉባኤ ላይ የሚሳተፉ ተወካዮችን የማስመረጥ ስራም እየተከናወነ መሆኑንም አስረድተዋል። ከስራ አጥነት ወደ ስራ ፈጣሪነት የተቀየሩ ወጣቶችን በአማራ ክልል ታይተዋል ተባለ። በአማራ ክልል በደብረ ብርሃን ከተማ ከሚገኙ የወተት ላም አርቢ ኢንተርፕራይዞች መካከል ወጣት ዮናስ የሽና ጓደኞቻቸው ኢንተርፕራይዝ ይጠቀሳል። ኢንተርፕራይዙ 5 አባላት ያሉት ሲሆን ከእነዚህ ወጣቶች 3 ሴቶች ናቸው። ዮናስ የሽና ጓደኞቹ የወተት ላም እርባታ ኢንተርፕራይዝ ወደ ስራ ሲገባ 3 ጊደሮችና ከአብቅተ በተገኘ 900 ሺህ ብር ብድር ስራውን እንደጀመሩትና እንዳስፋፉት ታውቋል። አሁን ላይ መንግስት ባመቻቸላቸው ሸድ 38 የወተት ላሞች ጊደሮችና ጥጆችን በመያዝ በቀን እስከ 280 ሊትር ወተት ለገበያ በማቅረብ በቀን እስከ 17 ሺህ ብር ገቢ ያገኛሉም ተብሏል። ወጣቶቹ በዘርፉ በመሰማራታቸው የዕለት ፍላጎታቸውን ከማሟላትም ባለፈ በደብረ ብርሃን ከተማ የመኖሪያ ቤት መገንባት እንደቻሉና ለ3 ስራ አጥ ሌሎች ወጣቶችም ስራ ዕድል መፍጠር መቻላቸውን ገልጠዋል። መረጃው የአማራ ክልል እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ነው። ፕሮጀክቱ በግብርናው ዘርፍ የተሰማሩ አርሶ አደሮችና ወጣቶችን በመደገፍ ትኩረት አድርጎ እየሰራ ነው አሉ አቶ አበራሳ የኤስኤንቪ ሆርት ላይፍ ፕሮጀክት የቆባ ክላስተር አስተባባሪ። የዞንና የወረዳ አመራሮች በአማራ ክልል ሰሜን ወሎ ዞን በራያ ቆቦ ወረዳ በኤስኤንቪ ቨርቲ ላይፍ ፕሮጀክት አስተባባሪ በቆቦ ራያና ሸለቆ ልማት ፕሮግራም ጽሕፈት ቤት እና በራያ ቆቦ ወረዳ ግብርና ጽሕፈት ቤት የሚለሙ የአትክልትና ፍራፍሬ ልማቶችንም ጎብኝተዋል። የኤስኤንቪ ሆርት ላይፍ ፕሮጀክት የቆቦ ክላስተር አስተባባሪ አቶ አበራ ሲሳይ እንደገለጹት ፕሮጀክቱ በአትክልትና ፍራፍሬ ልማት፣ የስርዓተ ጾታ፣ በብድር አገልግሎት፣ የተቀናጀ ተባይ መከላከልና በርጭት አገልግሎት እንዲሁም
በግብርናው ዘርፍ የተሰማሩ አርሶ አደሮችና ወጣቶችን በመደገፍ ትኩረት አድርጎ እየሰራ ያለ ፕሮጀክት ነው ብለዋል። ሆርቲላይፍ ፕሮጀክት የተሻሻሉ ዝርያዎችን ማለትም የሽንኩርት፣ የቃሪያ፣ የጎመን፣ የቲማቲምና የማንጎ ዝርያዎችን ለአርሶ አደሩ በመስጠት እንዲሁም የአትክልትና ፍራፍሬ ትምህርት ቤቶችን በማቋቋም ምርትና ምርታማነትን ከመጨመር ባሻገር አርሶ አደሩ ጥራቱን የጠበቀ አትክልትና ፍራፍሬ እንዲያመርት የስልጠና የምክርና የክትትል ድጋፍ የአገልግሎት እየሰጠ እንደሚገኝም አክሏል። በመስክ ጉብኝቱ የተገኙ አርሶ አደሮች በበኩላቸው የተደረገላቸው ለሚገኘው ድጋፍ ምስጋና አቅርበው በድርጅቱ በሚደረግላቸው ድጋፍና ክትትል ከልማዳዊ የአሰራር ዘዴ ወጥተው የተሻሻሉ ዝርያዎችን በማልማታቸው ጥሩ ገቢ እያገኙ መሆናቸውን ገልጠዋል። የቆቦ ጊራና ሸለቆ ልማት ፕሮጀክት ጽሕፈት ቤት ስራ አስኪያጅ አቶ መንገሻ አሸብር በኤስኤንቪ ሆርቲላይፍ ድጋፍ እየተመረቱ ያሉ አትክልትና ፍራፍሬዎች በገበያ ተወዳዳሪ ተፈላጊ የምርት መጠናቸውም የተሻለና ጥራቱን የጠበቀ መሆኑን ጠቁመው አሁን ላይ የአርሶ አደሩ ኑሮ እየተሻሻለ መጥቷል ብለዋል። ኤስኤንቪ ሆርቲላይፍ ፕሮጀክት በቴክኖሎጂ ሽግግር እያደረገ ያለው ስራ የሚደነቅ ነው ያሉት አቶ መንገሻ በቀጣይ የቆቦ ጊራና ቀሪ የመስኖ ፕሮጀክቶችን ሙሉ በሙሉ ጠግኖ ወደ ስራ ለማስገባት ሁሉም ባለድርሻ አካል የበኩሉን ድጋፍ እንዲያደርግ ሲሉ ጥሪ አቅርበዋል። በጉብኝቱ የዞንና የወረዳ የግብርና ጽሕፈት ቤት አመራሮችና ቡድኖች መሪዎችም በፕሮጀክቱ ፎክላዎች የዞን አመራርና ባለሙያዎች እንዲሁም መሪ አርሶ አደሮች አባልና አባል ያልሆኑ አርሶ አደሮችም ተገኝተዋል ብሏል። መረጃው የራያ ቆቦ ኮሚኒኬሽን ነው። የተከበራቸው የጉባኤዎች ቤተሰቦች አሁን ያላችሁበት አማራ ክልልን በዜና እንመልከት የሚል ነው። የውስጥ ጥንካሬና አቅም ለውጭ ግንኙነት ስኬታማነት ፋይዳው የላቀ ነው ተባለ። የውስጥ ጥንካሬና አቅም ለውጭ ግንኙነት ስኬታማነት ፋይዳው የላቀ በመሆኑ በዚህ ላይ አተኩሮ መስራት እንደሚገባ የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋሁን ጎበዛይ ገለጹ። ዓላማ ተኮር ተግባቦት ለኢትዮጵያ መንሰራራት በሚል መሪ መልእክት ለኮሚኒኬሽን ዘርፉ የክልል እና ከተማ አስተዳደር መዋቅር አመራሮችና ከፍተኛ ባለሙያዎች እየተሰጠ ያለው ስልጠና በሁለተኛው ቀን ውሎ ጂኦፖለቲካዊ አውዶችና የውጭ ጉዳይ ፖሊሲ ላይ አተኩሮ ተሰጥቷል። ስልጠናውን የሰጡት የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ገር እና ጠጣር ውስጣዊ አቅሞችን ማጎልበት ለውጭ ግንኙነት ስኬታማነት የላቀ ሚና ያላቸው መሆኑን በማስገንዘብ የሚዲያና ኮሚኒኬሽን ዘርፉ እነዚህን አቅሞች ለማጎልበት የተቀረጹ ፖሊሲና ስትራቴጂዎችን ማስገንዘብና ማስረዳት ወይም ማስረጽ ላይ እንዲያተኩር አሳስቧል። የአማራ ክልል ጤና ቢሮ ከ2 ሚሊዮን ብር በላይ የሚገመቱ የሞተር ሳይክሎችን ድጋፍ አደረገ። የአማራ ክልል ጤና ቢሮ በወልቃይት ጠገዴ ሰቲት ሁመራ ዞን ለሚገኙ ጤና ጣቢያዎች የሚውሉ 13 የሞተር ሳይክል ተሽከርካሪዎችን ድጋፍ አድርጓል። በርክክብ ስነስርዓቱ የተገኙት የዞኑ አስተዳዳሪ አቶ አሸተ ደምለው ባለፉት ዓመታት የዞኑ ሕዝብ ይደርስበት የነበረውን በደል በመረዳት ከነጻነት ማግስት በዞኑ ጤና ተቋማትን በመገንባትና በመደገፍ የክልሉ ጤና ቢሮ ሚናው የላቀ እንደሆነ ተናግረዋል። የተደረገው ድጋፍ የጤና ተቋማቱን ችግር በመቅረፍ የተሻለ አገልግሎት እንዲሰጥ ያደርጋል ያሉት ዋና አስተዳዳሪው ለተደረገው ድጋፍም ምስጋና አቅርበዋል። የጤና መምሪያ ምክትል ኃላፊ አቶ ስማቸው ግዳይ በበኩላቸው ጤና ቢሮው የተቋሙን የተሽከርካሪ ችግር በመረዳት ከ2 ሚሊዮን ብር በላይ ወጪ አድርጎ 13 ሞተር ሳይክሎችን ድጋፍ አድርጎልናል ብለዋል። ድጋፉ የጤና ተቋማት አገልግሎቱን በተገቢው መንገድ ለማከናወን እንደሚያግዝም ነው የመምሪያ ኃላፊው አያይዘው የተናገሩት። መረጃው የወልቃይት ጠገዴ ሰቲት ሁመራ ዞን ኮሚኒኬሽን ነው። በመጨረሻም በትግራይ ክልል ባለፈው 2 ዓመት ብቻ 1664 ሰዎች በተቀበሩ ፈንጂዎች ጉዳት እንደደረሰባቸው ተገለጠ። የፕሪቶሪያ የሰላም ስምምነት ከተፈጸመ ወዲህ ይህን ያክል ቁጥር ያላቸው ሰዎች ጉዳት ሲደርስባቸው ከነዚህም ውስጥ 259ኙ ደግሞ ሕይወታቸው እንዳለፈ የመልሶ ግንባታና ልማት ድርጅት ሬአርኤዶ አስታውቋል። ዓለም አቀፍ የፈንጂ ግንዛቤ ማስጨበጫ ቀንን ምክንያት በማድረግ በመቀሌ በተደረገ ስብሰባ ላይ የራዶ ኃላፊው አቶ ተስፋይ ገብረ ማርያም እንደገለጹት የተቀበሩ ፈንጂዎችና ጥይቶች አሁንም በተለያዩ የትግራይ ክፍሎች ውስጥ ይገኛሉ ብሏል። የፈንጂ አመካኝ ግብረ ኃይሉ አስተባባሪ የሆኑት ኮሎኔል ተስፋ አብርሃ በበኩላቸው በክልል ውስጥ በየቀኑ የፈንጂ አደጋዎች እየደረሱ መሆናቸውን ገልጠው የበጀት እጥረትና ለጉዳዩ በቂ ትኩረት አለመሰጠት ስራቸውን እያደነቀፍባቸው መሆኑን አስረድተዋል ሲል የክልሉ ማስ ሚዲያ ዘግቧል። የተከበራቸው የጉባኤዎች ቤተሰቦች ሰዓቱን አማራ ክልልን በዜና እንመልከት በዚሁ አብቅቷል። በሌላ ጊዜ እስከምንገናኝ መልካም ጊዜ